የዓለማችን የሰላም ሰዓት ወደ መጨረሻው የጥፋት ደቂቃ እያሽቆለቆለ ይገኛል። ከዋሽንግተን የደህንነት ኮሪደሮች እስከ አረቢያን ባህረ ሰላጤ የውሃ ላይ ፍጥጫዎች፣ ከተራቀቁ የኒኩለር ጣቢያዎች እስከ ሲቪል የውሃ ማጣሪያ ተቋማት ድረስ ዓለም በአዲስና እጅግ አስፈሪ የጦርነት አውድማ ውስጥ ተዘፍቃለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተቃጣው ያልተጠበቀ የድሮን ስጋትና የከሸፈው የዲፕሎማሲ ጥረት በዋሽንግተንና ቴሄራን መካከል ያለው የሻከረ ግንኙነት ወደማይመለስበት የለየለት ጠላት ቀይሮታል። የውጥረት የሁለቱን ሀገራት ድንበር ጥሶ የዓለምን ሀያላንን ሩሲያን፣ ቻይናንና የላቀ ሚሳኤል ቴክኖሎጂ ባለቤት የሆነችውን ሰሜን ኮሪያን በማሳተፍ የጂኦፖለቲካውን ሚዛን ክፉኛ እያናጋው ይገኛል። በዚህ የሞት ሽረት ትግል ውስጥ የስነ ልቦናው ጦርነት ከጦር ሜዳ እኩል እየተካሄደ ነው። የኢራን ከፍተኛ አመራር በሚስጥር መሰወርና የአሜሪካ ወታደሮች በሲቪል ሆቴሎች መሸሸግ በአንድ በኩል ሲታይ፣ በሌላ በኩል ፕሬዚዳንት ትራምፕ በዋይት ሃውስ ስር በሚሊዮኖች የሚቆጠር ዶላር የፈሰሰበት ሚስጥራዊ ምሽግ ማስገንባታቸው የፍርሃቱን ጥልቀት ቁልጭ አድርጎ ያሳያል። አሁን የሰው ልጅ ፊት የተደቀነው አስፈሪ ጥያቄ ጦርነት ይነሳል ወይ የሚለው ሳይሆን ወደማይቀለበስ የሶስተኛው ዓለም ጦርነት እሳት ቀለበት ውስጥ እየገባ ያለው ይህ እልቂት የት ላይና እንዴት ይቋጫል የሚለው ሆኗል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለማችን በአሁኑ ወቅት እጅግ ውስብስብ፣ ተለዋዋጭና በማንኛውም ቅጽበት ወደ ለየለት ዓለም አቀፍ ጦርነት ሊያመራ በሚችል የጂኦፖለቲካዊ ፍጥጫ አዙሪት ውስጥ ትገኛለች። የዚህ ዘመን የፍርሃትና የጥርጣሬ ድባብ መነሻ የሚሆነው በቀጥታ የአሜሪካን የልብ ትርታ ከሚመታው የደህንነት ስጋት ነው። በፕሬዚዳንት ዶናልድ ትራምፕ የጉዞ መስመር ላይ በተለይም በፍሎሪዳ ፓልም ቢች ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የተከሰተው ድንገተኛ የድሮን ክስተት የአሜሪካ የደህንነት ተቋማት ምን ያህል በተጠንቀቅና በድንጋጤ ውስጥ እንዳስገባቸው በግልጽ አሳይቷል። የፕሬዝዳንቱ መጓጓዣ የሆነው ኤርፎርስ ዋን በስፍራው እያለ ማንነቱ ያልታወቀች ድሮን በአቅራቢያው መታየቷን ተከትሎ የሰሜን አሜሪካ የአየር ክልል መከላከያ እዝ በፍጥነት ኤፍ-16 የጦር ጀቶችን በማስነሳትና መከላከያ ፍሌሮችን በመተኮስ አየር ክልሉን ማስከበሩ ተገልጿል። ምንም እንኳን የዋይት ሃውስና የሴክሬት ሰርቪስ ኃላፊዎች ፕሬዝዳንቱ በማንኛውም ሰዓት አደጋ ላይ እንዳልነበሩ ቢያስተባብሉም ይህ ክስተት በአሜሪካ ምድር ላይ እያንዣበበ ያለውን አዲስ አይነት የደህንነት ስጋት አመላካች ነው። ይህ ክስተት ነጠላ አልነበረም። በዋሽንግተን ዲሲ በሚገኘው ፎርት መክኔር በኒው ጀርሲው ጆይንት ቤዝ እንዲሁም በፍሎሪዳው ማክዲል የአየር ኃይል ማዕከል አካባቢ የታዩት ተከታታይ የማይታወቁ የድሮን በረራዎች የአሜሪካን ወታደራዊ ተቋማትና የደህንነት ጥበቃ ደረጃን ወደ ቻርሊ ሁለተኛ ከፍተኛ የጥበቃ ደረጃ ከፍ እንዲል አስገድደውታል። የእነዚህ ድሮኖች አመጣጥ በውል ባይታወቅም መነሻቸው ከኢራን ጋር ከተያያዘው ውጥረት በተለይም ከጄኔራል ቃሲም ሱሌማኒ ግድያ በኋላ ኢራን ከምትዝትበት የበቀል እርምጃ ጋር በእጅጉ የተቆራኘ መሆኑን የሁኔታውን አሳሳቢነት ያጎለዋል። ወደ ዲፕሎማሲው የጦር ሜዳ ስናመራ በሁለቱ ሀገራት መካከል ያለው የድርድር ሙከራ የጦርነት ያህል የተወሳሰበ ሆኖ እናገኘዋለን። ፕሬዝዳንት ዶናልድ ትራምፕ በፓኪስታን አደራዳሪነት በኩል ለቴሄራን ያቀረቡት ባለ 15 ነጥብ የተኩስ አቁምና የሰላም እቅድ የኢራንን የኒኩለር ፕሮግራም ሙሉ በሙሉ የማምከን ትልቅ ዓላማ ያነገበ ነበር። የትራምፕ እቅድ ኢራን ዩራኒየም ማበልጸጓን እንድታቆም፣ የበለጸገውን ማቴሪያል አሳልፋ እንድትሰጥ እንዲሁም እንደ ናታንዝ፣ ፎርዶና ኢስፋሃን ያሉ ቁልፍ የኒኩለር ማዕከሎቿን ዘግታ ለዓለም አቀፍ ተቆጣጣሪዎች ክፍት እንድታደርግ የሚጠይቅ ነው። በምላሹም አሜሪካ የተጣሉባትን ማዕቀቦች ሙሉ በሙሉ እንደምታነሳና በክትትል ስር የሚሆን ሲቪላዊ የኒኩለር ፕሮግራም እንድታካሂድ እንደምትፈቅድ አቅርባ ነበር። ከዚህ በተጨማሪም እቅዱ ኢራን በቀጠናው ለሚገኙ ታጣቂ ቡድኖች የምታደርገውን የገንዘብና የጦር መሳሪያ ድጋፍ እንድታቆም እንዲሁም የሆርሙዝ ባህረ ሰላጤን ለዓለም አቀፍ የንግድ መርከቦች ክፍት እንድታደርግ የሚጠይቅ ነው። ይሁን እንጂ የኢራን ምላሽ የጠበቀና እጅግ እምቢተኛ ነበር። ቴሄራን የትራምፕን እቅድ ሙሉ በሙሉ ውድቅ ከማድረጓን ባሻገር ድርድሩ ሊቀጥል የሚችለው የራሷ ቅድመ ሁኔታዎች ከተሟሉ ብቻ እንደሆነ አሳውቃለች። ኢራን የጦርነት ካሳ ክፍያ እንዲፈጸምላትና በሆርሙዝ ባህረ ሰላጤ ላይ ያላት ሉዓላዊነት እውቅና እንዲሰጥላት በመጠየቅ አቅሟን አጠናክራለች። ይህ የኢራን ድፍረት የመነጨው ከራሷ ወታደራዊ አቅም ብቻ ሳይሆን ከጀርባዋ ከተሰለፉት የዓለም ሀያላን ሀገራት ማለትም ከቻይናና ከሩሲያ ጥምረት መሆኑን የጂኦፖለቲካውን ሚዛን በእጅጉ የሚያዛባ ነው። ሩሲያ ለኢራን ወታደራዊ ኢላማዎችን ለመምታት የሚያስችል የሳተላይት ምስሎችን መረጃ ከማቅረብ በተጨማሪ የሻሄድ ድሮኖች
የሀገሮቿን አቅም የሚያሳድጉ የቴክኖሎጂ እገዛዎችን እያደረገች ትገኛለች። በሌላ በኩል ቻይና ለኢራን የአየር መከላከያ ስርዓቶችን፣ የራዳር ቴክኖሎጂዎችንና ጸረ መርከብ ሚሳይሎችን በማቅረብ ኢራን በአሜሪካ ሊሰነዘርባት የሚችለውን ጥቃት መመከት እንድትችል ቋሚ አጋርነቷን እያሳየች ነው። በዚህ ጥረት ውስጥ የቴክኖሎጂና የጦር መሳሪያ እሽቅድድሙ ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ሰሜን ኮሪያ በቅርቡ ያደረገችው አዲስና ኃይለኛ የሮኬት ሞተር ሙከራ ለዓለም ትልቅ የማስጠንቀቂያ ደወል ነው። ይህ 2500 ኪሎ ኒውተን ግፊት የማመንጨት አቅም ያለው አዲሱ ሞተር ከቀደመው ሞዴል በ25 በመቶ ብልጫ ያለው ሲሆን ባህላዊ ከሆነው ፈሳሽ ነዳጅ ይልቅ ጠጣር ነዳጅን የሚጠቀም ነው። የጠጣር ነዳጅ ቴክኖሎጂ አጠቃቀም ሚሳይሎችን ለማስወንጨፍ የሚፈጀውን ጊዜ ከሰዓታት ወደ ደቂቃዎች የሚያሳጠር በመሆኑ የቅድመ ማስጠንቀቂያ ጊዜን በእጅጉ ይቀንሰዋል። ከዚህም በላይ የሞተር ሚሳይሎችን በርካታ የኒኩለር አረር ተሸክመው የተለያዩ ኢላማዎችን በተመሳሳይ ጊዜ መምታት የሚችሉበትን ቴክኖሎጂን እውን የሚያደርግ በመሆኑ የአሜሪካን የሚሳይል መከላከያ ስርዓቶች እንደ ፓትሪዮትና ታድ ያሉትን በቀላሉ ለማለፍ የሚያስችል አቅምን ይፈጥራል። ይህ ቴክኖሎጂ በኢራን እጅ መግባቱ የአሜሪካን ዋና ምድር ሳይቀር በቀጥታ የጥቃት ቀጠና ውስጥ የሚያስገባ ነው። ይህ በእንዲህ እንዳለ ጦርነቱ ከባህላዊ የጦር ሰፈሮችና የጦር መሳሪያዎች ኢላማነት አልፎ የሰዎችን የዕለት ተዕለት ህይወት በቀጥታ ወደሚነኩ መሰረታዊ መሰረተ ልማቶች ተሸጋግሯል። የውሃ ተቋማት የዚህ አዲስ የጦርነት ምዕራፍ ግንባር ቀደም ሰለባዎች ሆነዋል። አሜሪካና እስራኤል በደቡብ ምዕራብ ኢራን በሚገኘው የሀፍትኬል የውሃ ማጠራቀሚያ ላይ ያደረሱትን ጥቃት ተከትሎ ኢራን ባጸፋው እርምጃዋ በኩዌት የሚገኘውን የኃይል ማመንጫና የውሃ ማጣሪያ ተቋም ላይ ከባድ ጥቃት ፈጽማለች። ይህ የኢራን ጥቃት ተቋሙን ከማውደሙም በላይ በስፍራው ይሰራ የነበረን አንድ ህንዳዊ ዜጋ ለህልፈት ዳርጓል። አብዛኞቹ የባህረ ሰላጤው ሀገራት ለመጠጥ ውሃቸውን በእንዲህ አይነት የውሃ ማጣሪያ ተቋማት ላይ ጥገኛ መሆናቸው ይህ ጥቃት ከወታደራዊ እርምጃ ባለፈ ወደ ከባድ ሰብአዊ ቀውስ ሊያመራ የሚችል ያደርገዋል። ይህ የውሃ ተቋማትን የማጥቃት አዝማሚያ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በባህሬን ተመሳሳይ ስጋቶችን የፈጠረ ሲሆን ክልላዊ የሰብአዊ መብት ቀውሶችን ሊያባብስ እንደሚችል ተንታኞች ያስጠነቅቃሉ። የጥፋት ኢላማዎች በውሃ ተቋማት ብቻ አላበቁም። የኒኩለር ጣቢያዎችም የጥቃት ማዕከል እየሆኑ ይገኛሉ። ዓለም አቀፉ የኃይል ኤጀንሲ እንዳረጋገጠው የኢራኑ የኮንዳብ የከባድ ውሃ ማምረቻ ተቋም ላይ በተሰነዘረ ጥቃት ከፍተኛ ጉዳት ደርሶበታል። ምንም እንኳን ኤጀንሲው የጨረር መፍሰስ አደጋ ለመኖሩን ቢገልጽም ይህ ጥቃት የኒኩለር ተቋማትን ምን ያህል ለጥቃት ተጋላጭ እንደሆኑ አሳይቷል። በሌላ በኩል ሞስኮ አሜሪካና እስራኤል በቡሼህር የኒኩለር ጣቢያ ላይ ምንም አይነት ጥቃት እንዳይፈጽሙ ጥብቅ ማስጠንቀቂያ የሰጠች ሲሆን እንዲህ አይነቱ ድርጊት አደገኛ የጨረር መፍሰስ አደጋ በማስከተል ቀጠናዊ አልፎም ዓለም አቀፋዊ አሰቃቂ አደጋን ሊያስከትል እንደሚችል አስታውቃለች። ይህ ሁሉ እየተብላላ ባለበት ሁኔታ ኢራን ኦፕሬሽን ትሩ ፕሮሚስ 4 ወይም እውነተኛ ቃል ኪዳን 4 በሚል ስያሜ የጀመረችው ሰፊ ወታደራዊ ዘመቻ የቀጠናውን የኃይል ሚዛን ለመቀልበስ ያለመ ነው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ መሰረት ይህ ዘመቻ በአረቢያን ባህረ ሰላጤ በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ይዞታ ላይ ያነጣጠረ ነው። የዚህ ዘመቻ አካል የሆነውና በባህሬን በሚገኘው የሼክ ኢሳ የአሜሪካን አየር ኃይል ጣቢያ ላይ የተፈጸመው ጥቃት ለአሜሪካ ወታደራዊ አቅም ትልቅ ኪሳራን አስከትሏል። ኢራን በፈጸመችው የድሮንና የሚሳይል ጥቃት ወደ $500 ሚሊዮን የሚገመት ዋጋ ያለው በአየር ላይ ሆኖ የጦርነት ትዕዛዝንና ቁጥጥርን የሚሰጠው የኢ3 ራዳር አውሮፕላን ሙሉ በሙሉ ወድሟል። በተጨማሪም የጦር ጀቶችን በአየር ላይ ነዳጅ የሚሞሉ 2 የኬሲ 135 አውሮፕላኖችም እንዲሁም የተተኳሽ መሳሪያዎች ማከማቻ በሳት ጋይተዋል። የአንድ ኢ3 መውደም የአሜሪካን የአየር ላይ ክትትል እናም የቅድመ ማስጠንቀቂያ አቅም በእጅጉ የሚያዳክም ስትራቴጂካዊ ኪሳራ ነው። ከዚህ ጥቃት ጎን ለጎን በሳውዲ አረቢያ ምዕራባዊ ክፍል የአሜሪካ መከላከያ ሰራዊት በሚጠቀምበት የፕሪንስ ሱልጣን አየር ሰፈር አካባቢ ሌላ ድራማዊ ክስተት ተስተናግዷል። የኢራን ሚዲያዎች አንድ የአሜሪካ ኤፍ-16 የጦር ጀት በአየር መከላከያ ስርዓታቸውን እንደተመታ ሲዘግቡ የአሜሪካ ማዕከላዊ እዝ ግን አውሮፕላኑ ያለምንም ጉዳት የድንገተኛ ማረፊያ ማድረጉን ገልጿል። ይህ የቃላት ጦርነት የስነ ልቦና የበላይነትን ለመቀናጀት የሚደረግ ጥረት አካል ነው። በሌላ ግንባር በየመን የሚገኙት የሁቲ ታጣቂዎች ቅዱስ ጂሃድ በማለት ያወጁትን ዘመቻ በማስፋት በእስራኤል ከተሞችና በባህር ላይ በሚጓዙ መርከቦች ላይ የድሮንና የክሩዝ ሚሳኤል ጥቃቶችን አጠናክረዋል። ይህ መጠነ ሰፊ የሆነ ጥቃት በአሜሪካ ወታደራዊ ኃይሎች ላይ ከፍተኛ የስነ ልቦና ጫናን አሳድሯል። በቀጠናው የሚገኙ የአሜሪካ ወታደሮች ደህንነታቸውን ለመጠበቅ ሲሉ ከጦር ሰፈሮቻቸው በመውጣት በባህረ ሰላጤው ሀገራት በሚገኙ ሲቪል ሆቴሎችና የንግድ ህንፃዎች ውስጥ መሸሸግ መጀመራቸው ተዘግቧል። ይህንን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት ጠንካራ መግለጫ የአረብ ሀገራት ሆቴሎች የአሜሪካ ወታደሮችን በማስተናገድ የሲቪል ዜጎቻቸውን ህይወት እንደ ሰብአዊ ጋሻ ከመጠቀም እንዲቆጠቡ አስጠንቅቀዋል። ይህ ማስጠንቀቂያ ጦርነቱን ከወታደራዊ ውድማ ውጭ ወደ ሲቪል ማህበረሰቡ ሊያሰፋው የሚችል አደገኛ አዝማሚያ ነው። ጦርነቱ እየተጋጋለ ሲመጣ የሁለቱም ሀገራት የውስጥ ፖለቲካና የመሪዎች ዕጣ ፈንታ ሌላኛው ትኩረት ማዕከል ሆኗል። በእስራኤልና አሜሪካ ጥምረት የካቲት 28 ቀን በተፈጸመው የአየር ጥቃት የኢራኑ የበላይ መሪ አያቶላህ አሊ ካሜኒ መገደላቸውን ተከትሎ ስልጣን የተረከቡት ልጃቸው ሞጅታባ ካሜኒ የት እንዳሉ አለመታወቁ ትልቅ እንቆቅልሽን ፈጥሯል። ሞጅታባ በአደባባይ አለመታየታቸው በቴሌቪዥን መስኮት
ችሎት ቀርበው መግለጫ ለመስጠታቸውና ለኢራን ሕዝብ ያስተላለፉት የጽሑፍ መልእክት ብቻ መኖሩ በጥቃቱ ወቅት ክፉኛ ቆስሏል የሚለውን ግምት አጠናክሮታል። የኩዌቱ አልጃሪዳ ጋዜጣ እንደዘገበው ሙጅታባ ለከፍተኛ የሕክምና እርዳታ በፕሬዝዳንት ቭላዲሚር ፑቲን ትዕዛዝ በሩሲያ ወታደራዊ አውሮፕላን ወደ ሞስኮ ተወስደዋል። ምንም እንኳን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ይህንን ዜና ቢያስተባብሉም የኢራን አመራር ክፍተት በወታደራዊ ክንፍ ውስጥ የኃይል ሽግሽግና የበለጠ አክራሪ እርምጃዎችን ሊያስከትል እንደሚችል ይታመናል። በአንጻሩ በዋሽንግተን የሚገኙት ፕሬዝዳንት ዶናልድ ትራምፕ የኢራንን የድሮንና የሚሳኤል ዛቻዎችን ተከትሎ በነጩ ቤተ መንግስት ታሪካዊ የመስተንግዶ አዳራሽ ስር እስከ $400 ሚሊዮን ወጪ የሚጠይቅ ጥይት የማይበሳቸው መስታወቶችና ድሮኖችን መቋቋም የሚችል ጣሪያ ያለው እጅግ የተጠናከረ ሚስጥራዊ የመሬት ውስጥ ጥበቃ ማዕከል እያስገነቡ መሆኑን አምነዋል። በመጨረሻም ይህ ሁሉ ጥረትና መካረር አሜሪካ በቀጠናው ያላትን ወታደራዊ ህልውና እንድታጠናክር አስገድዷታል። የአሜሪካ ማዕከላዊ እዝ ዩኤስኤስ ትሪፖሊ የተሰኘውን ግዙፍ አምፊቢየስ የጦር መርከብ ከ3500 በላይ ማሪን ኮማንዶዎች ጋር ወደ ባህረ ሰላጤው በማስገባት ላይ ይገኛል። ይህ እንቅስቃሴ በአጠቃላይ በቀጠና የሚሰማሩትን ተጨማሪ የአሜሪካ ወታደሮች ቁጥር ወደ 10,000 ያደርሰዋል። የአሜሪካ ጦር ለማንኛውም አይነት የወረራ አማራጭ ዝግጅቱን እያጠናቀቀ ባለበት በዚህ ሰዓት የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ የአይአርጂሲ ቃል አቀባይ ኢብራሂም ዞልፋጋሪ ያስተላለፉት መልእክት እጅግ ዘግናኝ ነው። ወደ ኢራን ምድር እግራቸውን የሚያስገቡ የአሜሪካ ወታደሮች በህይወት አይመለሱም፣ በእሳት ይጋያሉ፣ ለሻርክ አሳዎችም መኖ ይሆናሉ የሚለው ማስጠንቀቂያ ቴሄራን ለምታደርገው የሞት ሽረት ትግል ወደ ኋላ የማትል መሆኗን ያሳያል። ይህ በአሜሪካና በኢራን መካከል ያለው ጦርነት ከቀላል የቃላት ሽኩቻና የተናጠል ጥቃቶች አልፎ ያለምን የኢኮኖሚና የፖለቲካና የጸጥታ መዋቅር ወደሚያናጋ ደረጃ ደርሷል። የውሃ ተቋማት ኢላማ መደረጋቸው፣ የኒኩሌር ጣቢያዎች በስጋት መከበባቸው፣ የቻይናና ሩሲያ ቀጥተኛ ጣልቃ ገብነት እንዲሁም ከሁለቱም ወገን የሚታየው የማያወላውል የኃይል ማሳያ ዓለማችንን በማንኛውም ጊዜ ወደማትወጣው የሶስተኛው ዓለም ጦርነት የእሳት ቀለበት ውስጥ ሊያስገባት እንደሚችል ይህ የክስተቶች ሰንሰለት በግልጽ ያሳያል። ጥያቄው አሁን ጦርነት ይነሳል ወይ የሚለው ሳይሆን ይህ የጀመረው እልቂት የት ላይና እንዴት ያበቃል የሚለው ሆኗል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ